በእስራኤል በአሜሪካ እና በኢራን መካከል የቆየው የቃላት ጦርነት አቅጣጫውን ቀይሮ ወደ ቀጥተኛና አውዳሚ ወታደራዊ ግጭት ተሸጋግሯል። ቀጠናው ከመቼውም ጊዜ በላይ ወደ ከፍተኛ የጦርነት አዘቀት ውስጥ እየገባ መሆኑን የሚያሳዩ ምልክቶች ጎልተው እየታዩ ነው። የሁቲዎች ድንገተኛ ተሳትፎና የቀይ ባህር ስጋት። ከየመን ተራራማ ስፍራዎች የተተኮሱ 2 የባላስቲክ ሚሳኤሎች ወደ እስራኤል መወንጨፋቸው የጦርነቱን መልክ ቀይሮታል። የየመን ሁቲ አማጽያን በታሪካቸው ለመጀመሪያ ጊዜ በቀጥታ በእስራኤል ላይ ጥቃት በመሰንዘር በጦርነቱ ተሳታፊ መሆናቸውን አውጀዋል። ምንም እንኳ እስራኤል የሚሳኤል መከላከያ ስርዓቷን በመጠቀም ጥቃቱን ማክሸፏን ብትገልጽም የሁቲዎች ወደ ጦርነቱ መግባት ግን ለዓለም ንግድ ወሳኝ የሆነውን የቀይ ባህር መስመር ለከፍተኛ አደጋ አጋልጦታል ተብሏል። የኢኮኖሚው አውሎ ንፋስ እና የነዳጅ ዋጋ ንረት ደግሞ ሌላኛው ዜናችን ነው።